ይሰው አይገርም ምን ይኸውልሽ ልቤ አታሞ ሲመታ የአይኔ ሽፋሽፍቶች በጣም ሲገበገቡ ማን ሊመጣ ነው እያልኩኝ ከራሴ ጋር እየታገልኩ ነበር። ኧረ እባክህ የምሬን እኮ ነው። ከዛ ልክ አንቺ መምጣትሽን ሲያውቅ መሰለኝ ልቤ ውስጥ የነበረው ማዕበል በአንድ ጸጥ ረጭ አለ። የአይኔም ሽፋሽፍቶች በፍጥነት እየተርገበገቡ የነበሩት አቁሙ። እንዲህ እያልክ ነው የሴቶቹን ልብ የምታቀልጠው? ምን ነው ልብሽ ቀለጠ እንዴ? ማ ሲያምርክ ይቀራል። እሺ እንኳን በእንዳንተ አይነቱ አፈቀላጣ ይቀርና ለማንም ልብ አይቀልጥም። ተይ ልብሽንማ እንደዚህ አገነሻት። ለምን? ምክንያቱም ልብሽ እኔ ስለሆነ። ይኸውልሽ እኔ ያለሁት ልብሽ ውስጥ ነው። ስለዚህ እያንዳንዱን የልቦችሽን ምቶች በደንብ አድርጌ ሰማችኋለሁ ማለት ነው። እሱማ ያንተ ቅዠት ነው መስሎሽ ነው። ግን ደህና ነሽ አይደል? ረሃቤ ከተገናኘን ትንሽ ቆየ መሰለኝ። ኤላ ስርዓት ያዝ። ምን ነው? ምክንያቱም እኔ አንተ ረሃብ አይደለሁም። አረስቸው ለካ ጥማቴ ነሽ። ልክ ናፍቆትሽ ሲበረታብኝ አንቺን አይቼ የፍቅር ረሃቤ የሚቆርጥልኝ። ቆይ አንተ ልጅ ዛሬ አብደሃል እንዴ? ካበድኩ እኮ ቆየሁ በአንቺ ፍቅር ማለት ነው። ምላስ ሰንበር ነው እንዴ ዛሬ በላኸው? ኧረ አይደለም። አይ እሱ ነው እንጂ እንደዚህ የሚያስለፈልፍ በጤናህማ አይደለም። ይሆነልሽ እንግዲህ ምን እላለሁ እኔ። አሁን ወደ ጉዳይ ልግባ። ያንቺ ጉዳይ የኔ ጉዳይ ደግሞ ያንቺ ከሆነ እኮ ቆየ። እንደው ይሄ የኔ ጉዳይ የሚለው ዘፈን አሁን ገና ቦታውን አገኘም። እንደውም ልስፈነልሽ ነው። ኤላ ወይ ረሃቤ፣ አሁን አፍህን ዝጋና የምልህን ስማኝ እሺ? ጆኒን አግኝቼው ነበር እና ያወራችሁትን ነግሮኛል። እኔም በሀሳቡ እስማማለሁ። ምን እየሆንክ ነው? ንቀት ነው? አንተ ምን እየሆንክ ነው? ምንም። አፍን ዝጋና ተቀመጥ ስላልሽኝ ቃልሽን ለማክበር እየሞከርኩ። አንተም ቃልህም ገደል ግቡ። እሺ ረሃቤ፣ ካናደርኩሽ ይቅርታ። እሺ በጣም አሪፍ። ይሄንን ጨዋታችንን በደንብ ወድጄዋለሁ። ከኤልያስ ጋር ከኤልያስ ጋር? አዎ። ግራ ገባሽ አይደል? ለምን ማለት ምን ልታወራ? ስለ ብርክቲና ካሌብ ልጠይቀው። ምን ብለህ? በቃ ልጅቷን ትቷት የራሷን ላይፍ እንድትጀምር ነው። እና ምን አለ? ኧረ እባክሽ ደረቅ ነው። ምንም በቃ አብሮ እንዲሆን አይፈልግም። ይሄን እኮ መወሰን የምትችለው እሷ ናት። እሱም መወሰን ይችላል። እንዴት? አይወደኝም ብላ እንድታስብ አላደረጋትም። በቃ ሁሌም ስርስሩ እንድትል ያደረጋት። ቆይና ምን ተሻለ? ያው ካሌብም አግል ቅርቃር ውስጥ ነው የገባው። ቆይ ግን አንተ ለምን አትመክረው? መቼ ሰማና ጭራሽ ብሎ እኮ በቃ ማታግዘኝ ከሆነ አትምከረኝ ዞር በልኝ አለ። እንደዚህ ማገግም ካለ ምንም ብንለው የሚመለስ አይመስለኝም። ወይ ደግሞ እሷ ራሷ ተስፋ እንድታስቆርጠው ማድረግ። እሱን እንኳን አታደርገውም። ልጁን የቀረበችው እኮ አላማ ስላላት ነው። ማለት ኢላን ለማስቀናት ነው። ግልጽ እኮ ነው። ምክንያቱም በአንዴ ግልብጥ ብላ ወደ ካሌብ ትመጣለች ብለህ ታስባለህ? አይኑ እኮ ተጋርዷል። ይሄንን ማየት እኮ ምን ችለው እኛ ብቻ ነው። በቃ እንግዲህ ምንም ማድረግ አንችልም። እውነታው እስኪገለጥላት ድረስ መታገስ ነው። አለበለዚያ ታያው ስንለው እንደ ጠላት ነው የሚያየው። ግራ የገባው ነገር እኮ ነው። ይኸውልህ ምንም አይነት ችግር አልፈልግም። አይዞህ እንድናወራ ነው የመጣሁት። ስለምሮ የምናወራው የኔ እናንተን ጉዳይ ለጊዜው እዛ ቤት ነው። ታዲያ ስለምሮ የምናወራው ስለ ብርክቲ። ከማን ጀምሮ ነው ደግሞ አንተ ስለ ብርክቲ መጨነቅ የጀመርከው? ቆይ ግን አታሳዝነ? ምን አገባህ እሱ? ይኸውልህ ከማንም በላይ እኔ ለብርክቲ አስብላታለሁ። እሺ ሁኔታ ግን አይመስልም። አንተ መሰለህ ካልመሰለህ ለኔ ጉዳይ አይደለም። እሺ ቆይ ግን ካልወደድካት ለምን አትተዋትም? ከተኳት በኋላ ከዛ ከካሌብ ጋር እንድትሆን ነው። ከማንስ ጋር ብትሆን አንተ ምን አገባ? በደንብ ያገባኛል። ከማይመጠናት ሰው ጋር አንድ ላይ እንድትሆን አልፈልግም። እንዴ ካሌብ ፍቅረኛዋ ለመሆን ምን ያንሰዋል? ወንዳ ወንድነት ያንሰዋል። እሷን ፕሮቴክት ማድረግ የሚችል አይነት ሰው አይደለም። እሱን እንኳን ጊዜው ሲደርስ ብታየው ይሻላል። መቼም እሱ እንድትሆን አልፈልግም። እሱ ብቻ ሳይሆን መቼም ቢሆን የሌላ ሰው እንድትሆን አትፈልግም። እድሜ ልኳን እስር ስር እያለች እንድትኖር የምትፈልገው። ይኸውልህ እማታውቀውን ነገር ዝም ብለህ አለፍልፍ። እሺ ለማወቅ እኮ ድርጊትህን ማየት እኮ በቂ ነው። ቆይ እሺ አሁን የመጣው ብርክቲና ካሌብ አንድ ላይ እንዲሆኑ ልጠይቀኝ ነው? አብሮ እንዲሆኑ እኮ አንተ መጠየቅ አይጠበቅብኝ።
ታዲያ ለምንድን ነው ልታናግረኝ የመጣው? በአጉል ተስፋ እንድትኖር አታርጋት። በቃ ካልፈለግካት ንገራትና በቃ የፈለገችውን ትምረጥ። ስለ ምክር አመሰግናለሁ። ከጨረስክ ግን መሄድ ትችላለህ። የምታስብላት ከሆነ ግን አስብበት። ለብርክቲ ሳይሆን ለካሌብ አስበህ እንደመጣ ይገባኛል። ለሱም ባስብ እሷም ተጠቃሚ ነች። እኔ ግን ያ ካሌብ በጣም ነው የሚያሳዝነኝ። ለምን? መቼም ልታፈቅረው የማትችል ሴት አፍቅሮ እንደዚህ ሲሰቃይ ሳይ ነው። እሱ እንኳን ደስታ እንደፈለክ ማሰብ ትችላለህ ሄሉ። ለማንኛውም ልጅቷ ታሳዝንክ፣ አስብበትሽ። ጭራሽ ከሷ በላይ ፍቅሬን ያያችዋ እስኪ ንገሩኝ፣ ቆየው ካየሁት ወይኔ አይኑን አፈቀኝ። እዚሁ ቅርብ ነው ርቆም አልሄድም፣ አውቆታል መሰለኝ ጉዴ እንዳልተወደደ። እኔ እኮ አላምንሽም ጂሪ። እኔ ቆንጆ እንዴት ነሽ? እኔ አንቺ ቆንጆ አይደለሁም። ውይ ልክ ነሽ። ምን ነው ግን ብቻሽን? አይመለከትሽም። ይመለከተኛል እንጂ እኮ። ምንድነው የሚመለከትሽ? የኔ እናት አንቺ እኮ እዚህ ትምህርት ቤት ሲመጣ ክፉንም ደጉንም ያሳየሽ ባለውለታዬ ነሽ። እንደዚህ ያለ እባብ መሆንሽን ሳላቅ በፊት ነበራ። ውይ እኔም ቆዳሽ ለስላሳ ሲሆንብኝ እባብ አልመሰልሽኝም ነበር በፊት እኮ። ማንም አይለኝም። ስለማያውቁሽ ነው። እስኪ እባብ ነሽ የሚያስብል አንድ ነገር ንገሪኝ። ጆኒን የመሰለ ፍቅረኛ እያለሽ ኤላ እንዲወድሽ ትጠሪያለሽ እና ይሄ እባብነት አይደል? እሱ አንቺ የፈጠርሽው ቅዠት ነው። እሺ እባክሽ እውነታ ነው። ኤላን በጣም ነው የምትወጂው። ምኑን ከምኑ እንደምታረጊው ግራ በገባሽ ሰዓት ነው የመጣሁት። ኤላን እኮ ብፈልገው በፍቅር አዝረከርከው ነበር። አዝረከርከዋለሁ ብለሽ ዝርክርክ ማለትም አለ እንዳረሽ። አሁን ከዚህ ጅልኝ። እሺ እሄዳለሁ። የመጣሁበትን ሳላወራሽ እኮ በሌላ ወሬ ተጠመድኩኝ። ለምን ነበር የመጣሽው? ጆይና ተሽዋል። ለምን ፈለግሽው? ለግል ጉዳይ። እኔ ሳላውቅ ከዚህ በኋላ ከሱ ጋር የግል ጉዳይ አይኖርሽም። እሺ ያንቺ ስለሆነ? አዎ የኔ ስለሆነ። ጆኒ እኮ ዝነኛ ነው። ዝነኛ ደግሞ የኔ ነው አይባልም፣ የህዝብ ነው። እኔ ደግሞ ከህዝቡ መሀል አንዷ ነኝ። አንቺ ልጅ አታሳብጂኝ። እንደውም ለምን እንደፈለኩሽ ልንገርሽ። ለምንድን ነው? እኔና ጆኒ ብቻ እየዋኘን አንድ የሙዚቃ ቪዲዮ ልንሰራ አስቤያለሁ። ብርክቲ መኝኝ፣ የዛኔ እሰቅልሻለሁ። በሶፍት ነው እመኝኝ። በምን እንደምሰቅልሽ መገመታችሁም። እሺ አይ ሰብለ እንደዚህ ስትንጨረጨሪ ማየት እንዴት ደስ ይላል። የታባሽ ሰራዎች። ኧረ ብቸኝነት ግን እንዴት ነው የሚያስጠላው። አለው ለሲ ያለኝሽ ይባሩክ እዚህ ቁጭ ብለሽ ንጹህ አየርሽን ኮምኩሚ። ምን አማራጭ አለኝ ብለሽ ነው? አንቺ ናታን ግን እያመረረ ነው። በዚህ ከቀጠለ ችግር ይፈጠራል። ናታን የሚሉት ጉድ ምንም የሚሰማ ልጅ አይደለም። ትናንትና መጥቶ አግኝቶኝ ነበረ እና የብዶሬ ነው ያወራው። ምን አለሽ? ጓደኛሽን ተይ በያት፣ ካላረፈሽ ልጁን አንድ ነገር አድርጌው እስር ቤት ነው የምገባው። እና ምን አልሽ? እኔማ ወይ ለምን ፍቅረኛው አትሆንም አልኩት። እሺ ሰብሊ፣ ከዛ ምን አለሽ? አትንገብገቢ፣ እያወራሁሽ አይደል እንዴ? እሺ አልጓጓም። ምን እንዳለሽ ንገሪኝ። አትጓጊ እባክሽ። እሱ መች እንደዚህ አይነት ወሬ ይሰማውና። ሰብሊ፣ አሁን ምን እየመሰለኝ እንዳለ ታውቂያለሽ? ምን መሰለሽ? በቃ አውቆ የገገመ እየመሰለኝ ነው። ያስብላል። ቆይ እንዴት ሰው በዚህ ልክ ሰውን መረዳት ያቅተዋል? አላውቅም፣ ብቻ የሆነ ነገር ተፈጥሮ ባሮክን በፈታው። በእኔ ምክንያት የሆነ ነገር እንዳያድርገው ብዬ በጣም እየሰጋው ነው። መሲ፣ በዚህ ከቀጠለ አይቀርለትም። እሺ ታዲያ ምን ላድርግ? አላውቅም፣ ግን በቃ የሆነ መፍትሄ መፈለግ አለብን። መሲ ታውቆሻል፣ በዚህ ድራማ ምክንያት እኮ ከናታን ጋር በጣም እየተራራቃችሁ ነው። አላውቅም፣ ብታይ ሰብሊ ከሱ ጋር እንዴት መሳቅ መጫወት እንደናፈቀኝ። ግን በቃ መጨከን አለብኝ። ጓደኛዬ፣ አሁንስ አሳዘንሽኝ። እሺ ለኔ ማዘንተሽ በእናትሽ ናታን ምን ያድርግልኝ? ብችልማ አደርገው ነበረ። አሁን ይኸውልሽ ተማክረን ጨዋታውን አንድ ስቴፕ ከፍ ማድረግ አለብን። ቆይ እሺ ምን እናድርግ? እስቲ እናስብበት። አይዞሽ ጓደኛዬ።
ቲናዬ ሀቢብቲ ተሳስቼ ነው ያልኩሽ። እስቲ ደግመህ በለኝ። እግርሽን ግን ተረፍሽ። እሱን ተው፣ አንድ ሀቢብቲ በለኝ። ነገርኩሽ እኮ ቅድምም ቢሆን ተሳስቼ ነው ያልኩሽ። እኔም እኮ እሱን ነበር የምፈልገው። የቱን? ውስጥ ያለውን ትክክለኛ ስሜት። ምንድን ነው የውስጥ የትክክለኛ ስሜት? እንደማትወደኝ ታስመስላለህ፣ ግን ልብ አሁንም ድረስ ይወደኛል። ነግሬሻለሁ እኮ እኔ አልጠላሽም እና አብሬሽ መሆን አልችልም። እወድሻለሁ፣ አልጠላሽም፣ ግን አብሬሽ መሆን አልችልም። ምንድን ነው? ይኸውልሽ ብርክቲ፣ አሁን ልነግርሽ አልችልም። ቆይ አብረን ብንሆን የምትፈራው ነገር አለ? አዎ አለ። ምንድን ነው የሚያስፈራ? እንዳላጣሽ እፈራለሁ። ለምን ታጣኛለህ? ይኸውልሽ እኔም በቀረብሽ ቁጥር ሁሉ ጊዜ ችግር ነው የሚገጥምሽ። ልቤ አብሬ ሆኜ ለሚፈጠሩ ነገሮች በሙሉ ለኔ እኮ መዝናኛ ናቸው። ሀቢብቲ ማን ነው? ብርክቲ። አየክ፣ ውስጥ ሀቢብቲ ይለኛል፣ አፍ ግን ብርክቲ። የውስጤን ነገር ተይው፣ እንደዚሁ ስሜት የሆነ ነው የሚለው። ውስጤ ያገናዝብ። እኔ የማያገናዝበውን እውነተኛ ውስጥህን ነው መስማት ፈልገው። እሺ ከካሌብ ጋር እንዴት ናችሁ? ነገር ለመቀየር ነው። ጥቅም የሌለውን ነገር ማውራት ጉንጭ ማልፋት ነው ብዬ ስለማስብ ኤላ፣ እኔ ግን ባንተ መቼም ተስፋ አልቆርጥም። ይኸውልሽ ለምን ጊዜሽን ታባክኛለሽ? ለፍቅር ማሳለፈው ጊዜ አይቆጨኝም፣ ለዛውም የምወደውን ሰው ለኔ ለማድረግ። ከንቱ ድካም ልድከም? ይኸውልሽ ምናልባት ውስጥሽ ላይ ያለው ፍቅር እየጠፋ ያልሆነው በየጊዜው እየተገናኘን ስለሆነ ነው። እና አሁንም ትምህርት ቤት ልቀይር ነው? አይ አልቀይርም። ካሁን በኋላ አልሸሽም። ብትሸሽም እስከ ዓለም ጫፍ ድረስ ተከትዬ እመጣለሁ። ይኸውልሽ የምንገናኝባቸውን ጊዜያቶች መቀነስ አለብን። ምክንያቱም እንድትጎጂ አልፈልግም። ይኸውልሽ በጣም ለኔ ጊዜ የሰጠሽኝ የራስሽን ጊዜ እያጣሽ ነው። አንቺ ደግሞ የራስሽን ህይወት መጀመር ያስፈልግሻል። አንተን ስርቅ ነው የተጎዳ ያለው። ስለዚህ እንድርቅ አታርገኝ ብርክቲ። አገኘሽኝ እንጂ ድንገት ስዘናጋ ባልቆጨ ለፍቅር ግርጣት። አንቺ ልጅ አምሻል። ይሄንን ስምሽን ተይኝ። እኔ እኮ ትቼው ነበር። እና ታዲያ ይሄ እሳቱ ነዋ። አንተ ጋር ቀጠሮ እንዳለኝ ስነግረው ይሄን የተመታ ስም አስያዘኝ። ግናታን ግርጣት ብሎ ይሄኔ ሌላ ነገር ቢሆን አእምሮሽ ውስጥ በአሚር እንኳን ባጣበቅ አትይሽም። ኧረ እባክህ በጭንቄ ከኔ ትበልጣለህ። አዎ አዎ፣ አንቺ ትበልጫለሽ። በትልቀት በግዝፈት አንቺ ትበልጫለሽ። ይሁንሽ አታሞራስ። ይኸውልህ ስነ ስርዓትን ያዝ፣ ያለበለዚያ ሚሽንህን ነው ማኮረነስልህ። ወንድ ነሻ፣ አለቀልሽ። ምን ልታመጣ? ይኸውልሽ ባትሳፈጭ ይሻልሻል። ይልቅ አሁን ወደ ስራ እና ለራስህ ተፍ ተፍ ባልኩልህ ልትናገረኝ ነው? ፒስሽ። ይኸውልሽ የትናንትናው ቪዲዮ በጣም በጣም ያበደ ነው። አሁን ደግሞ ሌላ ያስፈልገናል። ኧረ ፍታ፣ ድጋሚ ልነድፈው ነው? አንቺ አይደለሽ ሌላ ሰው ሲስሞ ነው እንዲዝ የምፈልገው። ከዛ ሀርድ ልጭር እቀውጠው እና እንዴት እናስመው? እኔ የምለው ባለፈው የአራዳ ሜምበር ምናምን መሆን እፈልጋለሁ ብሎሽ አልነበር? አዎ። ይኸውልሽ ቺክ በአንድ ያስመጠህ መሳም አለብሽ ብለሽ ወደ ሌላ ቺክ ላኪው። እሺ ይላል ብለክ ነው? እመኝኝ በደንብ ነው እሺ የሚለው። ያው ልጁ አራዳ መሆን ይፈልግ የለ። እሱማ ልክ ነህ። በቃ ሞክራለሁ። ኪያ መሞከር አይደለም አሳኪው። በጣም አስቸኳይ ነው። እሺ ምን ነው አዲስ ነገር አለ እንዴ? ይኸውልሽ በቀናት ውስጥ ውሳኔን አሳውቅሃለሁ ብለዋለች። የምን ውሳኔ? ፍቅረኛ ትሆናለህ ወይም ደግሞ አትሆንም ብላ ነዋ። እና እሺ የምትለው ይመስላል? ሳትወደው አትቀርም እባክሽ። አይ ከወደደችውማ ከንቱ ልፋት ነው እየለፋን ያለ ነው። ይኸውልሽ እንደዚህ ብሎ ነገር የለም። የልጁን አተራማሽነት ካሳየናት ግን ትጠለዋለች። አንተ የቺኮቹን አመል ስለማታርፈው ነው። እንዴት? ቺኮች ፎንቃ ከገባላቸው ማንን? እኔ እንኳን ስለ መሲ ብቻ ነው የሚመለከተኝ። ስማ አሁን ወሬን ተውና አርፈክ ምረጥ። ከምንና ከምን? ከመሲና ከህይወትክ። አንድ ነገር እኮ ነው የነገርከኝ። ምርጫ ደግሞ በሁለት ነገሮች መካከል ነው ማለት። መሲ ማለት ህይወቴ፣ ህይወቴ ማለት ደግሞ መሲ ናት። ገባ? ጥሩ ትራቀቅልኝ የለ እንዴ? እሷንም በዚህ ምላስ ነው ያሰመጥካት። በአራዳ ቋንቋ ፍቅር ያስያዝካት ማለት ነው አይደለ? ይበናታ አትጃጃልብኝ። አሁን ያልኩህን አስብበት። ይቅርታ አድርግልኝና ናታን፣ አሁን እያሳሰበኝ ያለው መሲ ፍቅሬን ተቀብላኝ ምን አይነት ስጦታ እንደምሰጣት ነው። ሰውዬ አትሰማም እንዴ? እሱን እኮ እኔ ቀደም ብዬ ነገርኩህ። ነገርከኝ እንዴ? ምን ነበር ያልከኝ? ፍቅረኛ በሆነች ማግስት
እኔ ስለምገልክ የሬሳ ሳጥን ግዛ። እኔ እኮ ግርም የሚለኝ እንድተዋት የሚያደርገኝን አንድ ምክንያት ሳሰጠኝ ተዋት ስትለኝ እኮ በቃ አልተመቸከኝም። ይሄ በቂ ምክንያት አይደለም። ፍቅረኛዋ ብትሆን ወይ ደግሞ እየወደድካት ፍቅርህን ለመናገር እየሞከርክ እያለ እኔ መጥቼ ብወስድብህ እረዳህ ነበር። እሺ እሷን ለማስተው ግዴታው ፍቅረኛዋ ወይም ደግሞ አፍቃሪዋ መሆን አለብኝ እንዴ? ልክ ባይሆንም በቂ ምክንያት ስለሆነ እንደ ወንድ ልጅ ልረዳ እችላለሁ። ይኸውልህ እንደ ወንድሟ ለመሲ ፍቅረኛዋን የመምረጥ ግዴታ አለብኝ። አንተ ደግሞ አትመጥናትም። እንግዲያውስ ናታን ቁርጡን እወቅ፣ መቼም አልተዋት። በጣም ጥሩ። ህይወትህን ለማጣት መርጠሃል ማለት ነው ልጅ ባለው። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? እንዲሁም የአፍላ ፍቅር ተከታታዮች እንዴት ናችሁልኝ? ውድ ቤተሰቦቼ በአፍላ ፍቅር በዛሬው ክፍል እንግዲህ ብዙ ነገሮችን እያየን ነው። ኤላና ጆኒ በሰላም ቁጭ ብለው ሲያወሩ እያየናቸው ነው። እንግዲህ ይህም ጉዳይ እንግዲህ በካሌብ ምክንያት ነው። እንደሚታወቀው ካሌብ ብርክቲን ነፍሱ እስኪወጣ ነው የሚወዳት። እሷ ደግሞ ይህን አጋጣሚ ተጠቅማ ኤላን ማግኛ ዘዴ እያደረገችው ትገኛለች። ያው እሱ ስለሚወዳት ይጎዳን ብሎ ያስባን ጆኒ ደግሞ እውነት ለመናገር ከሆነ ካሌብ እስከ ዛሬ ድረስ እንግዲህ ነገሮችን ሲያቃጥር፣ በተለይ ደግሞ ከጆኒ ስርስር እያለ ወሬ ከዚህ ከዛ ሲያደርግ እንጂ እኔ እንደዚህ ፍቅር ይዘዋን ብዬ አስቤም አልሜም አላውቅም። ነገር ግን አሁን ላይ ካሌብ ትልቅ ፍቅር ውስጥ ገብቷል ማለት ነው። ብርክቲን እንግዲህ ለመጀመሪያ ጊዜ እዚህ ትምህርት ቤት ስትመጣ እሱ ነበረ ያገኛትና ከዛ ቀን ጀምሮ እንግዲህ ስለ እሷ ማሰብ አላቆመም። ታዲያ ብርክቲ ደግሞ ኤላ እንደማይፈልጋትና በፍቅር ከእሷ ጋር ሊቀጥል እንደማይችል ሲነግራት እሱን ለማስቀናት ብላ እንግዲህ የካሌብን ደካማ ጎን እየተጠቀመችበት ትገኛለች። እኔ ኤላን ለማግኘት የትኛውንም ሰዎችን መስዋዕት አደርጋለሁ። ስለዚህ እሱን ለእኔ ለማድረግ ማን በሰዎች ላይ ተረማምጄ ነው የሚል ሀሳብ አላት ማለት ነው። ለዛም እንግዲህ የካሌብን ፍቅር እየተጠቀመችበት ትገኛለች። በተቃራኒው ደግሞ ኤላ እሱ ላንቺ አይመጥንሽም ወይም ደግሞ ለእሷ አይመጥናትም፣ ወንዳ ወንድ አይደለም፣ ፕሮቴክት አያደርጋትም ከምንም ነገር ለእሷ ማለት እንዴት ነው አይጠብቃትም አይነት ነገር አይንከባከባትም፣ ስለዚህ ለእሷ አይመጥናትም እያለ ነው። ኤላ ደግሞ እንግዲህ ፍቅር በሆነ ነገር በመሰረታዊ ነገር የሚገደብ አይመስለኝም። እንደዛ ነው ካሌብ ብርክትን ያፈቀራትና ብርክት ደግሞ ይህን አጋጣሚ መጠቀሟ ጆኒ ረብሾታል ማለት ነው። ምክንያቱም ልጁ እንግዲህ በባለፈው ክፍል ላይ ካያችሁ ብርክቲ ምን አስባ እንደሆነ አላውቅም፣ ማንም ሰው ካጠገቧ የለም። ምክንያቱም አንዳንድ ነገሮችን የምታደርገው ኤላ ሲያያት እሱ እንዲቀና እያለች ነበረና ነገር ግን በባለፈው ክፍል ላይ ማለት ነው በክፍል 272 ላይ ካሌብን ስትስመው ነበረ። በጣም ነበር የሳመችው እና በነገሩ እሱ በጣም ደንግጧል። ለጥቅምም አይደለም የሆነ ሰው እንዲያያት አልነበረም፣ እንዲሁ ነበር የሳመችው እና ከዛ በኋላ ልጁ ራሱን አልነበረም ጆኒን ነገር ተመልክቷል። ማለት ገና ለገና ሳመች ብሎ እንደማታፈቅረው እኮ ያውቃል። አፍቃሪዋ ነው እንጂ እሷ አታፈቅረውም። እና እንደዛ ሲሆን ሲያየው በጣም ፈርቷል ጆኒ እና እንግዲህ በድፍረት ኤላን ለማውራት ሄዷል ማለት ነው። እንደምታዩት በሰላማዊ መንገድ ቁጭ ብለው ሲያወሩ በጣም ነው ደስ የሚሉት እውነት ለመናገር ከሆነ ማለት ነው። ነገር ግን ኤላ አሁንም ግትርነቱን ቀጥሏል። ብርክቲ ካሌብ ለብርክቲ አይገባትም አይነት ነገር ነው እየተናገረ ያለውና እኔ እንደውም በጣም የምፈራው ነገር ብርክቲ ካሌብን እንዳታፈቅረው ነው የምፈራው። ምክንያቱም አንዳንዴ የናቁት ይባላል እና ከሱ ፍቅር አይዘኝም ብላ እንትን ብትገፋውም ማለት ነው የሆነ ሰዓት ግን እሱ ላይ የምትወድቅ ይመስለኛል። ምክንያቱም በጣም በንጹህ ልብ ነው ያፈቀራት፣ እሷ ደግሞ እየተጠቀመችበት ነው እና የሆነ ሰዓት ግን የምር እንደሚያፈቅራት እንደሱ የሚያፈቅራት እና የሚወዳት ሰው ያለ አይመስለኝም። እናም እንግዲህ ያኔ መልሳ እሱ እጅ ላይ የምትወድቅ ነው ይመስለኝ። ምክንያቱም ልክ አሁን ለምሳሌ አለም ኤላን የቀረበችው ፈልጋ ራሷ ናት።
እሱ እጁ በተሰበረ ጊዜ ሰብለን ከአጠገቢያ ትድረሽ እያለ እሷን ለማናደድ ብሎ ደግሞ የምትፈልገውን ልትቀርበው በተደጋጋሚ የምትሞክረውን አለምን ራሷ ናት እንግዲህ ሄዳ ለሁሉም ሰው እየዞረች ፍቅረኛዬ ነው ኤላ ብላ ያወጀችው። እሱ ምንም የፍቅር ጥያቄ አላቀረበላት፣ እንደሚወዳት አልነገራት። እሷ ግን ሰብለ እንደሚወዳት እያወቀች ነው እንግዲህ የእሱ ፍቅረኛ ለመሆን በጣም ሰብለ ላይ ትዝትባት ነበረ። ሰብለን እንግዲህ ስሜቷን እያነበበች እንደምትወጀው አውቃለሁ፣ ነገር ግን ኤላ የኔ ካልሆነ የማንም አይሆንም እያለች ትፎክርባት ነበረ ሰብለ ላይ መጀመሪያ እንደዚህ ፍቅረኛ ነው ብላ በይፋ ከመናገሯ በፊትና አለም እያለቀሰች ነው አሁን ላይ። እውነት ለመናገር ማልቀሷ ብታሳዝነኝም ነገር ግን ደግሞ የማያፈቅራትን ሰው ነው ራሷ ሄዳ ፍቅር ብቻ አይደለም በነገራችን ላይ ምንድነው ያለችው ለእኔ ካልሆነ ለማንም አይሆንም ወይም ደግሞ በቃ የራሴ በማደርግበት መንገድ የራሴ አደርገዋለሁ በማለት ሰብለ ከሱ እንዳደርስ ስታደርግ ነበረ። እና ምንም ለእናንተ ስሜት የሌለውን ሰው ከነመፈጠራችሁ የማያውቃችሁን ሰው በተንኮል ብትቀርቡት እንደዚህ እንደ አለም ማልቀስ ነው። እና እንግዲህ አለም እያለቀሰች ነው። ከዚህም ከዛ የሚነገራት ቃል ማለት ነው እየተጠቀመብሽ እንጂ አይፈልግሽም፣ እንዳለሽም ቆጥሮሽ አያውቅም። እሷ ከእሱ ጋር ሆና እሱ ከሰብለ ጋር ፍቅር ፍቅር ይጫወታል። ብርክት የሚዳ ስትፈልግ ታገኘዋለች። ለብርክት ስጦታ ሲሰጥ ፍቅረኛው የሆነችው አለም አልተሰጣትም። እንኳን አደረሰ ብላ ስትደውልለት አይመልስላትም። ሜሴጅ ብታስቀምጥም አይመልስም። ሲያገኛት አላየሁትም ነበር ስራ በዝቶብኝ ነበር ያላት። እና ያን ያክል ቦታ ማለት በራሷ ጊዜ እንድትሄድ ነው የሚፈልገው ይመስለኛል። እንደማይወዳት ገብቷት ለእሷ ቦታና ክብር እንደሌለው ስታቅ ከህይወቱ በራሷ ጊዜ እንድትወጣ የፈለገ ይመስለኛል ኤላ። እና ይሄ ነገር እንግዲህ አለምን እያስለቀሳት ይገኛል። እና ዛሬ እንግዲህ ከካሌብ ጋር ተንኮል አስበው ነበረ። ብርክቴን ከኤላ እንዴት አድርገን እናርቅ በማለት ተንኮል ለማሰብ እየተመካከሩ ነበረ። በባለፈው ክፍል ላይ ከካሌብ ጋር ማለት ነው። እሰራልሻለሁ ስትላትም ነበረ ብርክቴን። እናም እንግዲህ ዛሬ ደግሞ እሷ ስታለቅስ ካሌብ እኔ ከጎንሻለሁ ሲላት ነበር እና አሳዝናኛለች። ነገር ግን ደግሞ ራሷን በራሷ ነው እየጎዳች ያለችው። ከነ መፈጠሯ የማያስታውሳትን ሰው እሷ እያለች እንዳለች የማይቆጥራትን ሰው በግድ ፍቅረኛ ነው ብላ ሙጭጭ ያለችው እንግዲህ እሷ ናት። ስለዚህ ምንም በዚህ ጉዳይ ልታሳዝን አትችልም ማለት ነው። ወይም ደግሞ አፍቅራ ተጎዳች ማለት አንችልም። ፍቅር ብቻ አይደለም እሷ እንደዚህ እያረጋት ያለውና ያፈቀረው ካሌብ ነው። ከምሩ ያፈቀረው ካሌብ ነው እና በጣም ነው የሚያሳዝነው። እንግዲህ ብርክቲ እንዴት ነው እሱን እንግዲህ እንደዚህ ጎድታው ወደ ኤላ እሺ ቢላት ወደ ኤላ ልትሄድ የምችለው? ኤላ ደግሞ እንግዲህ ምን አይነት ሚስጥር ቢኖር እንደሆነ ሊገባኝ ያልቻለ ነገር አለ። እንግዲህ ብርክቲ ትወደኛለህ ወይ ትጠላኛለህ? እኔ የሚገባኝ እንዳንተ አይነት ሰው እንጂ እንደ ካሌብ አይነት ሰው አይደለም እያለችው ነበረ። እናም እንግዲህ በመጨረሻም እሱ እንደማይሆን ደጋግሜ እነግርሻለሁ ሲላት ትጠላኛለህ ወይ የምትወደኝ ከሆነ ለምን አብረን አንሆንም ስትለው እሱን መሆን አይችልም የማይሆንበትም ምክንያት የሆነ ጊዜ እነግርሻለሁ እያላት ነበረ። እና የሆነ ችግር አለ ወይ ብለው ነበር። አብረን እንዳንሆን የሚከለክለን ነገር አለ ወይ ስትለው አዎ አለ፣ እሱን የሆነ ጊዜ ስነግርሽ ይገባሻል። እንዳላጣሽ እፈራለሁ፣ አብሬሽም አልሆነው እንዳላጣሽ ስለምፈራ ነው ይላል። ማለት ምንድን ነው ይሄ ነገር? ቤተሰቦቿ ያውቃሉ ማለት እሱን እንደምትወደው እንደሚወዳት ሳይሆን እሱን እንደምትወደው ቤተሰቦቿ ያውቃሉ። እንግዲህ ከዛ ሀገር ድረስ እዚህ ድረስ የመጣችው ለሱ ብላ፣ ለዛውም ደግሞ እሱ ጋር ካልሆንኩ እሱ ጋር ካልሄድኩኝ ራሴን አጠፋለሁ ብላ አስፈራርታቸው እስከመጣች ድረስ ቤተሰቦቿ እሱን ማፍቀሯን ያውቃሉ። ምናልባት እሱ እየተጫናት ነው እሱን ራቃት እንዳይሉት እሷ ናት የወደደችው አይደለ? ታዲያ ቤተሰቦቹ የእሷ ቤተሰቦች ችግር ከሌለ ማን ነው በመካከላቸው አብረው እንዳይሆኑ ወይም ደግሞ አብረው ከሆኑ ብርክቲ ሊያጣት እንደሚችል? ምን አይነት ችግር ነው? ትንሽ ግራ ያጋባል። እኔ እንደውም በበሽታዋ ምናልባት በህመሟ ምክንያት ይሆን እንዴ ብዬ ነበረ። ነገር ግን ደግሞ እንደዛ ቢሆን ኑሮ ኤላ ብርክቲን ከሌላ ሰው ጋር ህይወትሽን ጀምሪ አይላትም ነበረ። እኔን እያልሽ ጊዜሽን አታቃጤ፣ ለማይሆን ነገር ጊዜሽን አታቃጤ፣ የራስሽን ህይወት ጀምሪ፣ ለእኔ ጊዜ መስጠትሽን ተይና እያላት ነበረ ዛሬ እንደውም እና
እንግዲህ የህመሙ ችግር ነው ወይም ደግሞ ስለታመመች ምናልባት እንደዚህ አይነት ህይወት ውስጥ መግባት የማትችል ሁና ይሆን ብዬ አስቤ ነበር። ነገር ግን እንደዛ አለመሆኑን ደግሞ የራሷን ህይወት እንድትጀምርና እሱን እንድትረሳ እሱን እንድትተው እየነገራት ነበረ ዛሬ። ትክክለኛ ሰው ጋራ ህይወት እንድትጀምር ከካሌብ ጋር ሳይሆን ከትክክለኛ ሰው ጋራ የራሷን ህይወት እንድትመራ አስረግጦ ነግሯታል። ታዲያ እንደዛ ከሆነ ችግሩም ህመሙ አይደለም ማለት ነው። ችግርም ደግሞ ቤተሰብም አይደሉም። ቤተሰቦቿ ፈቅደው ልከዋታን ወደ እሱ ወዳለበት ሀገር ማለት ነው። እና እሺ ማን ነው አብረው እንዳይሆኑ? አብረው ከሆኑ ደግሞ ችግር ሊፈጠርባቸው የሚችል ወይም ደግሞ እሷን ሊያሳጠው የሚችል ነገር ምንድን ነው? እንቆቅልሽ የሆነው ነገር እንግዲህ ምናልባት ደራሲው ካረሳው እንግዲህ ስለ ሰብልና ስለ ብርክቲና ኤላ ታሪክ ለሰብለ ኤላ እንደሚነግራት፣ ነገር ግን ከትምህርት ቤት ውጭ በነፃነት እኔና አንቺ ብቻ ተገናኝተን እነግርሻለሁ ብሏታል። ምናልባት ይህን ታሪክ ለእሷ ሲነግራት እንሰማው ይሆን ደራሲው ካረሳው? ምክንያቱም በጣም ብዙ ጊዜ ሆኖታል። የጆኒ ልደት ጊዜ ነበረ ይህን ነገር የተነጋገሩት። እስካሁን ድረስ ግን አላሳዩንም። ይሄ እንቆቅልሽ ምን ይሆን የሚለው በቀጣይ ክፍል እንግዲህ እናየዋለን ብዬ ተስፋ አደርጋለሁ። የዛሬው ትረካችን ይህን ይመስል ነበር። በሌላ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ባይ ባይ።